ይህ ድምፅ የሆነ ነገር ያረጋግጥልኛል ብዬ አስባለሁ። አባዬ ናታና ዳጣ አንተ የለም ብሎ ሲሳሳሙ ነበር። አሜሪካ ዛሬ እኔን ለአባትሽ ለናሲ ማስታወቅ አለብሽ። ከኔና ከዳጣ ማን ነው የሚያምረው? ከአንቺና ከዳጣ የሚያምረው ማነው? ዳጣ ናት የምታምረው። ናታና ያየ አውሬ ያየሁ ያለችው ይሄ ማውንም ናት። ናታን እኮ ያደራ ልጅ። አበጌ ጠርጠራዋና መሳሪያዋ እንደተለመደው እንግዲህ በዳጣና በአባቴ መካከል ያለማ የተደበቀ ሚስጥር አለ። ይህንን ነገር ደግሞ አንድ የማረጋግጥበት ነገር ሊኖር ይገባል በማለት ካርዶን ደውላ እንግዲህ የድምፅ ቅጅ አስገዝተውም ነበረ። ያንን የድምፅ ቅጅ እንግዲህ መኪና ውስጥማ የሆነ ሚስጥር ወይም ደግሞ እያስፈራራችሁ ቢሆን ነው እንጂ ይህን ያክልማ አይቀመጡም። ማውራት ከፈለጉ የትም ቦታ ሄደው ማውራት ይችሉ ነበረ። ግን ለምን መኪናውን መረጡ? ከዚች መኪና ውስጥማ ትልቅ ሚስጥር እንደምሰማ እርግጠኛ ነኝ በማለት እንግዲህ የድምፅ ቅጅ በማስገዛት መኪና ውስጥ ተደብቀዋለች። ነገር ግን ያ የድምፅ መቅጃ በጣም ያጠበቀችውን ነገር ነው ያሰማት። የዳጣና የአባቷ ጉዳይ ሳይሆን የሰላምና የደረጀን ሚስጥር ነበር የዘረገበላት። አቶ ደረጀ እንግዲህ ወደ ሆስፒታል ሰላምን ይዛት ተብሎ በነበረበት ቅጽበት ሰላም ወደ ምርመራ እየወሰደ እያለ እንግዲህ መኪና ውስጥ ቁጭ ብሎ ማውራት ይጀምራሉ። ለምንድን ነው ከዚህ ቤት ወጥተሽ ሌላ ቤት ማልከራየልሽ እና ማትወልጂው? እባክሽ ለእኔም ለልጆችም ደህንነት ሲል ቢጠይቃትም ሰላም ግን እኔ ለአንተ ትዳርና ለአንተ ህይወት ብዬ ብዙ ዋጋ ከፍያለሁ። አንተ ግን ልጅን እንኳን ወስደ የት እንደጣልካት ሳላቅ ወዴት እንዳደረስካት እንኳን እስከዛ ድረስ አልነገርከኝም። ከዚህ በኋላ ግን ምንም ዝም የምልበት አንደበት የለኝም። ሚስጥር ግን እያንዳንዱ ለማርታ ተናግሬ እየመጣውን እጋፈጣለሁ በማለት እንግዲህ ሰላም ስታስፈራረውና ልጅ እንደነበራቸው እንዲሁም ደግሞ ከዚህ በፊት አቶ ደረጀ 2 ዓመት እንግዲህ የቆየ ትዳሩ ላይ እንደወሰለተና እንደማገጣ በዛ ቅጽበትም እንግዲህ ሰክሮ ይህ የዳጣ ምንጭ ወይም ደግሞ ዳጣ በሁለቶች መካከል የተገኘች መሆኗን እንግዲህ ተነጋግረዋል መኪና ውስጥ። ሰላም አሁንም ቢሆን ልጅን አምጣት እያለች ብትጠይቀውም እሱ እኔ አሁን ልነግርሽ አልችልም በማለት ብቻ ግን ለምትወልጂው ልጅሽ ለወደፊቱ በጣም ጥሩ የሆነ ቤት እንደምከራይላትና ደስ የሚል ህይወት እንደሚያኖራትም ከባለቤቱ ማርታ ጋርም ተመካክረውም ሆነ ተፋተው እሷ ጋር ጥሩ ጊዜ ለማሳለፍ እያሰበ እንደሆነ ይነግራታል። ሰላምም እንግዲህ ተደስታ እንደዛ ከሆነማ ካሁን በኋላ እኔ እንደባለፈው አልሸወድም። ወደ እኔ ህይወት ተመልሰ የምትመጣ ከሆነ አግብታኝ ነው እንጂ ዝም ብለህማ ወደ እኔ ቤት መመላለስ አልችልም። እድሜውን ሙሉ ፈጅቻለሁ አንተን በመጠበቅ። አሁንማ አንተን ካገኘው እኔም ደስተኛ የምሆነው በማለት ሰላም አቶ ደረጀ እንዲያገባትም ጠይቀዋለች። በሌላ በኩል እንግዲህ ማርታ የዳጣንና የናታንን ፍቅር ደርሳበታለች። ናታን እና ዳጣ እንግዲህ ፍቅራቸውን በሚስጥር አድርገናል ብለውም ነበር የሚያስቡት። ነገር ግን ባልጠበቁት ሁኔታ ደረጃ ላይ እንግዲህ ግቢው ሰፊ ስለሆነ በረንዳ ላይ በተቀመጡበት ቅጽበት እና እጅሬት እንግዲህ ወጣ ብለው እያዩት እና እየፈተሿት ነበረ። ወይዘሮ ማርታ ወጣ ብላ ግቢዋን ዞር ዞር ብላ እየተመለከተች ነበረ። ይሁን እንጂ በዚህ ቅጽበት እንግዲህ ናታን እና ዳጣ እጅ ለእጅ ተያይዘው ሲሳሳሙ እጅ ከፍንጅ ይዛቸዋለች። ሄዳም እንግዲህ ሁለተኛ ከዚህ ቤት እኔ ቤት መኖር አትችሉም፣ ስለዚህ መውጣት አለባችሁ በማለት እንግዲህ አስፈራርታቸዋለች። በሌላ በኩል እንግዲህ አበጌ ዳጣን አፍና በትራስ ድገላትም ነበረ። ወደ መኝታ ክፍላ እንግዲህ ሰተት ብላ በመግባት ናታንና አንቺ ያደረጋችሁኝን ስራ እየረሳሁላችሁ አይመስላችሁም? አሁን ግን እኔ በተለይ በቀልሻለሁ በማለት ወደ ዳጣ መኝታ ክፍል በመሄድ እንግዲህ ትራሱን አንስታ ልታፍና ስትል ዳጣ ተነስታ ነግታባታለች ማለት ነው። በዚህ ቅጽበትም እንግዲህ ምን ፈልገሽ ነው ብላ ስትነግራት እሷ ያለችው ነገር ምን ነበረ? አይ ምንም የሆነ እቃ ጠፍቶኝ እሱን ልወስድ ነው የመጣሁ በማለት ነበር እንግዲህ ያሳወቀቻት። ዳጣ አላመነቻትም። ወዲያውኑ ተመልሳ እንግዲህ ትኝት ትብላለች። በሌላ በኩል እንግዲህ ውሃ እንደተለመደው ከቀን ወደ ቀን እየባሰባት እንጂ እየተሻሻለች አልመጣችም። ይሁን እንጂ ወይዘሮ ማርታ አበጌ በጠዋቱ ቁጭ ብላ እንግዲህ ምግቧንና ቁርሷን እየበላች በነበረበት ቅጽበት እኔ እኮ እዚህ ቤት ዳጣ ከወጣች ሁላችንም ሰላም እንሆናለን። ውሃ እኔ ራሱ ከናታን ጋር ራሱ ደስ የሚል ጊዜ ነው የምንኖረው እና እናትዬ ይቺ ልጅ ለምን አታስወጫትም በማለት እንግዲህ ለእናቷ ትናገራለች። እናትም እንግዲህ አታስቢ ልጅ ገና ምን ጉድሽን ሰምተሽ አልሰማሽ አንቺ፣ ስለዚህ ችግር የለውም ትልና
ዳጣን እንዳባረረችላት ከቤት እንዳልሆነችም እንግዲህ ከነገረቻትም በኋላ ተደስታ የራሷን ጊዜ እያጣጠመችም ነበር። ወዲያውኑ እንግዲህ አጀሪት አበጌ እናቷን ቢሆን ገላምጣትም ነበር የተነሳችው። እሷ ከዚህ ቤት መባረር አለባት። ይሁን እንጂ ወይዘሮ ማርታ እንግዲህ እንዴት ብትደፍሪኝ ነው እኔ እናትሽ እንደዚህ መገላመጪ በማለት ተከታትላት እንግዲህ ወደ ፎቅ ሄዳ ከመኝታ ሜዳ እንግዲህ በጣም ሰድባታለች። ይሁን እንጂ አንቺን እንዴት አድርጌ እንዳሳደግኩሽ እና እንደወለድኩሽ ብታውቂ ይህንን ነገር አገላመጪኝም ነበረ። ሁለተኛ እንደዚህ አይነት ፊት ብታሳይኝ እኔን አያድርገኝ አንገሽን ነው ቆርጬ ለውሻ የምሰጥልሽ በማለት ማርታ አስፈራራቻት። እንግዲህ አበጌን እንደውም ወደ ውጭ ልምልክሽ እስካሁን ድረስ ራሱ ደሬ ወደ ውጭ ለላካት እያለ ብዙ ጊዜ ቢጠይቀኝ እኔ ግን እምቢ ብያለሁ በማለት ነገረቻት። እሷም እኔን አስወጣችሁ ከዳጣ ጋር ሰላማዊ ሕይወት ልትኖሩ ነው አይደለም? ታያላችሁ እኔ ከወጣው እሷን ይዣት ነው የምወጣው። እኔ ከወጣው ከዚህ ቤት ደስታችሁን ሁላ ይዣችሁ የምነጥቀው እንጂ እንደዚህ በቀላሉማ ልወጣላችሁ አልችልም። ከኔ ጋር ባትፎካከሩና እንደዚህ ግብ ግብ ባትይዙኝ እንዲሁም ደግሞ ይህንን የጨቅጭቃችሁንና እኔ የምላችሁን ነገር ካላደረጋችሁ ጉዳችሁ ይጋለጥልና እናቴ አንቺ በጣም ሞኝ ነሽ። እኔ ግን አንድ ትልቅ የማውቀው ምስጢር አለኝ። ስለዚህ ወደ ውጭ ሀገር የምትሰዱኝ ከሆነ ይህንን ምስጢር አፍንድቼው እሄዳለሁ እንጂ እንደዚህ በሰላም አትኖሩም ትልና እንግዲህ የቅጁን ሪከርዱን ለማሰማት ትሞክራለች። ከዛ ቀደም ብላ እንግዲህ ምን ማለት እንዳለባት አስባም ነበረ። ያን ቅጅ እንግዲህ ወይም ደግሞ ድምፅ የሚቀደውን ሪከርድ ለመግዛትም ብዙ ዋጋ ከፍላለች። ከማትፈልገው ሰው ጋር ከአርጆ ጋር ደውላ አውርተዋለች። ይህንን ከገዝተልኝ ከመጣ በኋላ እናወራለን በማለት እንግዲህ አርጆንን ሸውዳ፣ አርጆን ደግሞ እሷን በጣም ስለሚወዳት በደወለችለት ቁጥር እሺ ብሎና ብርር ብሎ ነው የሚመጣው። ይሁን እንጂ አበጌ አርጆንን ለጥቅም እንጂ ለምን ነገር እንደማታየው እንደማትፈልገው ያሳያል። አርጆንም እንግዲህ በሁኔታው አዝኖ ፍቅር አይደለ ይሄ ነገር ይልና እሺ ይህንን ነገር የመጣሁልሽ እኮ በጣም ብዙ ነገር ተንከራትቼ ነው ስንትና ስንት ለፍቼ ቢያንስ እንኳን ሰላምታ ወይም ምስጋና ሰጠሽኝ። እንደዚህ ከሆነማ አንቺ ነገር የኔም የኔ ፍቅር አልቋል ይልና ጥሏት ነበር ሄደው። ምንም እንኳን ቢያዝን አበጌ ይኸው ቦታ አልሰጠችውም። ቢያንስ እንኳን አመሰግናለሁ ብትለው የተሻለ ነበረ። ቢሆንም በአርጆን ምክንያት ነው ይህንን ሁሉ ሚስጥር ልታውቅ የቻለች። አርጆንን እንግዲህ ይህንን እቃ ገዝተልኝ ባትለው ኑሮ የትም ቦታ ደብቃ ሚስጥራቸውን እንዳለ አታወጣም ነበር። አርጆንም እንግዲህ በድሉ አዝኖ ወደ መጣበት ይመለሳል። በሌላ በኩል እንግዲህ ምንድን ነው ታዲያ ያ ቅጅ ቅጅ እያልሽ የምታስፈራሪኝ በማለት ወይዘሮ ማርታ ጠየቀቻት። ወይዘሮ ማርታም እንግዲህ አንቺ እናቴ በጣም እኮ የዋነሽ፣ አባቴ ዝም ብሎ የሚልሽን ነገር ታምኛለሽ አይደለ? ግን አባቴ ውሸታምና ቀጣፊ ነው። ይኸውልሽ ከፈለግሽ ማስረጃ ይህንን የድምፅ ቅጅ ከፍተሽ መስማት ትችያለሽ። ከዛ በኋላ ውሳኔሽን አሳውቂኝ። እኔ ያለ ምክንያት አይደለም ይሄን ሁሉ ጊዜ ስጮህና ስጨቃጨቅ የነበረው። የዳጣ መምጣት የሰላም እርግዝና በእርግጠኝነት ከአንቺ ጋር የተያያዘ ትልቅ ምስጢር እንዳለ ይገባኛል። ስለዚህ ይህ መረጃ ምን እንደሆነ በመጀመሪያ እኔ ከአሁን በፊትም እንዳደረግኩት የዲኤንኤ ምርመራ አልገለጥኩትም። አሁንም ቢሆን አልከፈልኩትም። ግን ሁሉም ምስጢር ከዚህ ውስጥ አለ። በመጀመሪያ ደረጃ አንቺ ራስሽ ስሚ ብዬ ነው በማለት እንግዲህ ሰጠቻት። ካዳመጠችውም በኋላ እንግዲህ በግርምት እንዴት ነው ደሬ ለካ ይህን ያክል ዓመት ሲጫወትብኝ ኖሯል በማለት ፈረደች። ዳጣና ደረጀም እንግዲህ መኪና ውስጥ ቁጭ ብለው እንግዲህ ከዳጣ እናት በትዳር ላይ ያለ ሲመኛት እንደነበረ እና እንደሚያፈቅራት በልቡ ለዳጣ ይነግራታል። ዳጣ ምንም እንኳን በዚህ ነገር ብትደሰትም ግን እንዴት ነው የተሳሳትኩት፣ ይሄ ነገር እንዴት ሊፈጠር ቻለ በማለትም ጠየቀችው። ይኸውልሽ ያኔ 2 ዓመት ሆኖኛል ካገባሁ እና አሰብኳት እናትሽን በዛ ቅስፈት ነው እና አንድ ቀን በጣም ሰክሬ ስለነበረ ወደ እሷ ሄድኩ። ከዛ በኋላ ትዳርክን መቀጠል አለብህ ብላኝ ወደ ትዳር የተመለስኩኝ፣ አንቺም በሚስጥር ሆንሽ። ከዛ በኋላ የኔ ህይወት እንግዲህ ሱኤል ሆነብኝ። ምንም ሊስተካከልልኝ አልቻለም። ሀብትና ንብረት ራሱ ቢኖረኝም ደስታ ግን ቢኖረኝም ግን ደግሞ አንቺ ስለጠፋሽ የእናትሽ ሁኔታ በጣም ያንገበገበኝ ነበረ እና እናትሽ ደግሞ ልክ እንዳንቺ ቆንጆ ናት ብሎ ሲነግራት ዳጣ በጣም ደስ ይላትና ለምን አልነግራትም? ወይዘሮ ማርታ ይህን ያክል የምትረዳ ከሆነ እኔንም እዚህ ቤት እንድኖር ከፈቀደችልኝ ንገራትና እውነቱን ተገላገል፣ እንደዚህ ስትጨነቅ ማየት አልፈልግም ብትለውም እሱ ግን አልናገርም ይላል። ነገር ግን አቶ ደረጀ ቀድሞ ቢነግራት የተሻለ ነበረ። አበጌ ያንን የቅጅ ሳታሰማት አበጌም የራሷ የሆነ ናታና ዳጣን ለማጣላት የሞከረችው አንድ ዘዴ አለ።
ወደ ናታን ክፍል በመሄድ እንግዲህ እኔ ክፉ ሰው ነኝ ወይስ አይደለሁም? እባክህ ምከረኝ፣ እስኪ ምክር ያስፈልገኛል በማለት እንግዲህ አለሳልሳና ቅለስልሳ አቅፈው ተገኝታለች። ዳጣም ተደብቃ ተሰማቸው ነበረ። ለምንድን ነው አበጋዝ ውስጥ የጠራች? ይህማ የእሷ እጅ አለበት በማለት ጠርጥራ ስለነበረ ምንም ነገር ሳታደርግ አይታቸው ብቻ መሰስ ብላ ወጣች። ናታንም በጉዳዩ ተጸጽቶ ይቅርታ እንደጠየቃት እንዲሁም እሷ ቀፈይ በላይ ነው ያቀፍኳት በማለት እንግዲህ ያብራራላታል። እሺ በማለት ነበር እንግዲህ ሁለታቸው የሚወጡት። አበግም መኪና ውስጥ እንግዲህ ደብቃ አስቀምጣለች እቃዋን። ሰላምም እንግዲህ ውሃን የጥምቀት የተወረወረልሽ ሎሚ ያለው ብላም ጠይቃን ነበረ። ውሃ እንደተለመደው አሁን ግን ታዲያ ምን ታደርጊዋለሽ? እኔ እኮ በለው ትላታለች። ምጥንም እንግዲህ በዚህ የተነሳ ለምን በላሹ ብላ ስታናግራት ብርቱካን ቢጥልኝ ራሱ በላለው እንኳን ለሚ በማለት ነበር የመለሰችው። በዚህ መካከል እንግዲህ በቃ ጅል ነሽ ስትላት ትናደድና እንደውም ውጭ ከቤታችን ብላ ታባራታለች። የምጥና የውሃ ጓደኝነት በዚህ አበቃ። አቶ ደረጀ ምን ሊላል ለማርታ እውነቱን ይነግራታል? የእውነት አድርገዋለሁ ብሎ ይመሰክርባታል ወይስ ደግሞ ያቻ በጌ የደበቀችውን የቅጅ እንዳለ ሊሸመጠጥ ይችላል? የእናንተ ሀሳብ አስተያየት ምንድን ነው?